ቆይ ልጅቷ ምን ታድርጋችሁ? ያባታችሁ ገዳይ አይደለች። ቆይ ምን ምታጠፋ ነው እንደዚህ ምታሰቃዩት? አንተ ምን ሆና ነው ለሷ ምትጨነቅላት? አልፈልግም አልኩሽ እኮ። ወይስ እኔን ፍቅር እንደመረሻል መርጅኝ ያስበሽ ነው? ኧረ እባክሽ ቁርስ ደርሷል። መቤቲቱ ላምጣልሽ? ሰርቻለሁ እኮ ደክሞኝ ላርፍ ስል ነው በዛ የተኛው። ምግብ ውስጥ እንጨምራለን። ምን መርዝ? እንደዛ ከሆነ እንጂ ጉረሹ አፍጥሻት። ሊዲያ ቆይ አንቺ ግን ምንድነው ችግርሽ? ሁሌ ዘፈን ትሰማ እየመጣሽ ምትረብሽኝ? አቤት ምን ፈለግሽ? ቁርስ እኮ ልሰራ ብዬ ፍርፍር ነገር ትበያለሽ እንዴ? የምን ፍርፍር ነው ደግሞ? እሺ ወይም ፍሩት ነገር ነው የምትወጂው? እሱ ልስራልሽ? አዎ ፍሩት ስሪልኝ። አትክልቱ ደግሞ በደንብ ይታጠብሽ። እሺ ይኸውልሽ አይደል በደንብ ይታጠብሽ ነግሬሻለሁ። አረ ችግር የለም በደንብ አጥቤ ነው የምሰራው። ቆይ እንደውም አልፈልግም ታዩ። ምን ነው አልፈልግም አልኩሽ አይደል? ራሴ ወጥቼ ከሱፐር ማርኬት ገዛለሁ። ለምን እኔ የምሰራው ነገር አይመችም እንዴ? አልፈልግም አልኩሽ እኮ። ወይስ እኔን ፍቅር እንደመረሻል መርጅኝ ያስበሽ ነው? አሁን አታፍጭብኝ ውጭልኝ። ምን ትመስላለች? በጣም ዝርክርክና ግዴለሽ ነሽ አንቺ። ይቅርታ እንደዚሁኝ አላቀም። ደግሞ ታውቂያለሽ ተደፍቶብኝ እኮ ያቀም። ሁሌ የምትሰሪው ምግብ የሚያስጠላ። ራብ እንዳልሞት ብዬ እንደምበላው ወቂሽ። እሺ ፍቅር በጣም ይቅርታ። አሁንማ ያለውንም ደፋፍተሽ ጨረሹ። ምን ልንበላልሽ? አረ ችግር የለም ቶሎ መስራት እችላለሁ። በቶሎ ሁለት አይነት ምግብ ሰርተሽ አቅርቢልን። እሺ ምን እንድሰራልሽ ነው የምትፈልጊው? ጥሩ አድርገሽ እንድትሰሪ ነው እሺ የምፈልገው። እሺ እሰራልሻለሁ። ደግሞ ቃሪያ ይኑረው። ከመቼ ጀምሮ ነው ቃሪያ አስገብቼ የማውቀው? ቃሪያ አትወጂም አይደል እንዴ? እኮ ቃሪያ እንዳታስገቢ የሚያቃጥል ነገር አልፈልግም። ስለዚህ አላስገባም ማለት ነው። ለምን ቃሪያ እንደማይገባ ታውቂያለሽ? ቃሪያ የማልወደው አንቺ ስላለሽ ነው እሺ? አንቺ ያቃጥልሽኝ ይበቃኛል። እሺ በይቶሎ አዘጋጅተሽ ይዘሽ ነይ። ግድ የለም እንደምትፈልጊው አድርጌ እሰራልሻለሁ። እንዲህ ስታብራሪ እኮ የሆነ ጎበዝ ባለሙያ ነው የምትመስዪው። አይደለሁም ማለት ነው? ኧረ ቢቸግር ነሽ። እንዴት ነሽ? ደህና ነኝ። ትኩሳትሽም ቀንሷል። ቅድም እኮ በጣም ነበር የጋልኩት አሁን ቀንሷል። ምግብ ስለማትበይ እኮ እንደዚህ ምትሆን ተቀልሻል። እሱ አይደል እንዴ ጣጣ ያመጣብኝ? ማለት ሐኪሞቹ እኮ የምግብ መመረዝ ነው ያለው። የምግብ መመረዝ? የምርሽም? ከዚህ ተለየ ምን በልተሽ ነበር? ምን በላለሁ? እዚህ የተሰራው ነው የምበላው። ምናልባት ውጪ ሌላ ምግብ በልተሽ እንዳይሆን። በምን ሰዓት ወጥቼ ነው ውጪ ምግብ የምበላው? በቃ አትጨነቅ። አሁን እኮ ደህና ነኝ። ያው ቶሎ ባትመጪ ትሞቺ ነበር ነው ያለው። እንዴ? ይኸውልሽ ፍቅር ነይ እዚህ ጋር ተኝ እሺ? ደርሼ እመጣለሁ። እሺ ግን ለማሚ ምን ነገር ልትነግራት? ችግር የለም ታለማትሰማ ተኝ።
እኔ የምልህ ዴቭ፣ እኔ እዚህ ቤት ያለኝ ቆይታ በጣም አሰልቺ ሆኖብኛል። ከዚህ በላይ እዚህ ቤት መቆየት አልፈልግም። እኔ ግን በጣም ተመችቶኛል። ከፈለግሽ አንቺ መሄድ ትችያለሽ። ለነገሩ አንተማ ያየኸውን አይተህ ነው። ምን ለማለት እየሞከርሽ ነው? ለማለት የፈለኩትማ ገብቶሃል። እየተዋወቅን አታጃጅልኝ። ቆይ ከዚህ በላይ ምን ያደርጉሽ? መኝታቸውን ሰጡሽ አይደለ? እንደ እንግዳ አክብረውናል። በጣም እየተንከባከቡን ነው። ከዚህ በላይ ምን ፈለግሽ? እንዴ እኔ የምፈልገውን ነገር በምፈልግበት ሰዓት እያገኘሁኝ አይደለማ። በዛ ላይ ደግሞ በምግብ መመረዝ ሰው የሚታመምበት ቤት ውስጥ። ይሄ በእናትሽ የማታውቂው ነገር ዝም ብለሽ አቀባጥሪ። ደግሞ ማን ነው ማንን ሲመርዝ ያየሽው? እንዴ እዚህ ቤት እንደሚታወቀው ምንም አይነት ሼፍ የለም። ያቺ አደይ ነች የምትሆነው። ትሰሚኛለሽ? ከዚህ በኋላ አደይን ትናገሪያትና ምን ልትሆን ነው? በጣም እየተቆጣኝ ከሆነ ታውቀዋል። የማደርገውን ማን ያውቃል? እንዴ ለሷ ብለህ እየተናገርከኝ እንዳይሆን እህትህ እኮ ነኝ። እህቴማ ስለሆንሽ ነው እስካሁን ዝም እያልኩሽ ያለሁት። ደግሞ ልንገርሽ፣ አደይ ዝቅ ብላ የምትሰራው ለቤተሰቦቿ ብላ እንጂ ከእንዳንቺ አይነት ሴቶች ስብዕና ትበልጣለች። እሺ ቀይሽ መጀመሪያ ኪችን ገብተሽ መስራት ተለማመጂሽ። ቆይ እቺ ልጅ ምን የምታደርገው ነው እንደዚህ የሚናገረኝ? ምን አስለክታው ነው? በሰላም ነው? በሰላም ለፍቅር የተለየ ምግብ መስራት ጀመርሻል? አረ በፍጹም። ባለፈው ሙቅ ሰሪላት አልከኝ። እሱን ብቻ ነው ለብቻ የሰጠኋት። ሌላውን ግን አንድ ላይ ነው የምንበላው። እና ታዲያ እንዴት የሷ ብቻ ምግብ የተለየቶ ተመረዘ? ሐኪም ቤት ሄደ የተባለችውን ሰምተሻል አይደል? አዎ፣ ግን እኔ ባርኩት እናቴ እኔን ስል ሁሉንም ምግቦች በንጽህና ነው የምሰራው። ደግሞ ሙቁንም ቢሆን እየቀመስኩ ነበር የሰጠኋት። እና እንዴት እንደዚህ ሊሆን ይችላል? ባርኩት ተጠራጥረኝ ነው? ባለፈው ከመሄዴ በፊት እሷ እያናደደችሽ እንደነበር ስትነግሪኝ ነበር። በዛ ንዴት ተነሳስተሽ ነገር አድርገሽ ከሆነ? ኧረ ባርኩት በፍጹም። እንዴ እኔ እኮ ለእንጀራ ብዬ ስራ ለመስራት ብቻ ነው የመጣሁት። እንዴት እንደዛ አደርጋለሁ? ደግሞ እኔ ራሴን ለመቀየር እንጂ ከፍቅር ጋር ለምን እልህ እጋባለሁ? ጥሩሽ እንዴት ባርኮት እኔን ይጠረጥረኛል? እኔ ለፍቅር ክፉ ነኝ ማለት ነው? ቆይ እንዴት እኔ እሷን እመርዛታለሁ? እሷስ እንዴት ልትመረዝ ቻለች? የምሰጣትን ምግብ ሁሉንም እየቀመስኩ ነው የምሰጣት። እና እንዴት ታመመች? በቃ እንደውም ሀገሬ መሄድ አለብኝ። ደግሞ ከሄድኩኝ እኮ እኔ እንደመረዝኳት ነው የሚያምኑት። ስለዚህ እንደዛም አላረግም። ቆይ እንዴት አድርጌ ያስረዳዋለሁ እኔ እንዳላረኩት? ፈጣሪ ሆይ ብቻ አንተ አግዘኝ። አንቺ ጭራሽ ተጋድመሽልኛል። ደገፍ ስል እኮ እንቅልፍ ወሰደኝ። ኧረ እባክሽ ቁርስ ደርሷል። መቤቲቱ ላምጣልሽ ይሆን? ሰርቻለሁ እኮ ደክሞኝ ላርፍ ስል ነው በዛ የተኛሁት። ምንድን ነው የሰራሽው? ምስር ፍርፍርም አለ። ቆይ አንቺ ልጅ አንድ አይነት ነገር ደጋግመሽ አትስሪ ብዬ አልነገርኩሽም? ሰሞኑን እኮ ምስርም ፍርፍርም አልሰራው። ከመስራትሽ በፊት እኔን ጠይቂኝ። የምታዘጋጂውን ነገር ሁሉ ነግርሻለሁ ብዬ አልነገርኩሽም? ነውስ ወይስ ንቀት ነው? መኝታ ቤቴ ድርሽ እንዳትይ ብለሽኛል። ታዲያ ማታ ጠይቂኝም ነበር? ሳናገርሽ እኮ አንድ የመጣው ብለሽኝ ገብተሽ ተኛሽ። በሰላም ነው? ምንድነው የሚያጨቃጭቃችሁ? ይቺ ልጅ እኮ በቃ ልታሳብደኝ ነው። ምን አድርጋሽ ነው?
የምላትን አሰማኝም። ምንድነው ማደርጋት? ቆይ እንከፍ ሆነችብኝ እኮ። ቆይ ምን አዘሻት ነው? ሳትነግረኝ የፈለገችውን እንደምትሰራው። እኔ ሳሎን እኮ እሷ ነች የቤቱ ባለቤት የምትመስለው። በቃ አትናደጂ። እኔ አዋራታለሁ። እሺ እኔ በጣም ርቦኛል። እሷ ደግሞ ምስር ነው የሰራው ትለኛለች። ምስር ደግሞ ጨጓራዬን ይነካኛል። ዳዊት አስበው እስኪ ምን ያክል እየተበደልኩ እንደሆነ። ከዛሬ በኋላ ደግሞ በቃ አንቺ ተረጋጊ። ማሚ ስለሌለች እኮ ነው እንደዚህ የምትበድለኝ። ለአንተ ብዬ ነው ዛሬ የምታገሳት። ከዚህ በኋላ ግን በፍጹም ልታገሳት አልችልም። እሺ በቃ ሂጂ። እናት እየመጣው ቢገላግሉ። ቆይ ምን ተፈጥሮ ነው? ልታወራኝ አትፈልግም። ደግሞ እሷ የምትፈልገው መስራት አለብኝ። ቆይ ካልነገረች በምን አውቄ እሰራለሁ? መጠየቅ ነበረብሽ እኮ። መልስ አትሰጠኝማ። በቃ ከዚህ በኋላ ወይኔ ጠይቄ እነግርሻለሁ፣ አንቺ ደግሞ ትሰሪላታለሽ። እሺ። ቁርስ እየጠበቅን ነው። ተረጋግተሽ ተነሽና አቅርቢ። እሺ? ያለውን አቀርባለሁ። የሌለውንም ማቄት ታመጫለሽ። በአስማት አስማት ቢኖርሽማ ሁሉ ጦርነት ይመጣ ነበር። አንተ ሂድ በቃ፣ እኔ መጣሁ። ደግሞ ስትቆይ ነገር እየበሉ እንዳይጠብቁ። እሺ በቃ ታች እንጠብቅሻለን። እሺ። በፍጹም ፍቅሬንማ እንደዚሁ ዝም ብዬ አለቅላትም። አንቺ ደደብ፣ ፍቅሬን ስትቀሚ ዝም ብዬ የማይሽ እንዳይመስልሽ። ፍቅር ነኝ። ሽንፈትን በፍጹም አልወድም። በተለይ ደግሞ በተራ ሰው መሸነፍ አልወድም። ጭራሽ ፍቅሬን የምትቀማኝ አንዲት ተራ ሰራተኛ ነች። አሳይሻለሁ። ቆይ እሰራልሻለሁ። ሊዱ እንብላ። ኧረ እኔ አልበላም እባክሽ። አንቺ ግን በቃ ተመረዘሽም እዚህ ቤት ምግብ መብላት አታቆሚ ማለት ነው? ለምን? ቆይ አንቺ ግን አሁን ማምንሻት ነው የምትበይው? ምን ላድርግ ብለሽ ነው? በረሃብ አልሞት። በቤቴ እኮ ተሰቃየሁ። አየሽልኝ አይደል እንዴ? ቆይ ለማሚ ነግረሻት ለምን አታባሪያትም? እሷማ እኮ እምቢ አለችኝ። አደይን ከምታስወጣ እኔም ብታስወጣ ይቀላታል። እንዴ ምን አይነት ጭካኔ ነው? ቆይ እንዴት ሰው ልጁ ላይ እንዴት እንደዚህ ይጨክናል? እነሱም አይረዱኝም። ማሚም ወንድሜም አደይን ከሚያስወጡ እኔም ቢያስወጡ ነው የሚቀላቸው። እና ታዲያ እንደዚህ ሆነሽ ነው እዚህ ቤት የምትቀጥይው ማለት ነው? ለምን ግን እሷ እንዳቃጠለችን አናቃጥላትም? በምን ምግብ ውስጥ እንጨምራለን። ምን መርዝ? አረ እንደዛ አይደለም። እኔ እንደሷ ክፉ አይደለሁም። ቃሪያ አለ። ቃሪያ ደግሞ በዚህ ሰዓት ከየት ይመጣል? ለሷ ተጨንቄ አዘጋጅቻለሁ። የምርሽ ነው? የምሬ ነው። ዛሬም እንሰራላታለን። ይሄንን ቃሪያ እንደዚህ ቆራርጬ እንደጨመርኩ በእንጀራ ጥቅጥያ ጎርሳታለሁ። እኔ ግን በዚህ ስትቃጠል ማየት አማረኝ። ከዛ ይሄን ጠቅልለን እናጎርሳታለን ማለት ነው። እስቲ በደንብ ነው የምንዝናናው። በጣም አደይ አደይ አቤት ፍቅር። ቆይ አንቺ ልጅ ስንቴ ነው ቃሪያ እንዳጨምሪ ብዬ ነገርኩሽ? ኧረ አልጨመርኩም። እና እኔ እየዋሸሁሽ? ቤት ውስጥ ቃሪያ የሚበላ የለም። እኔም አልወድም፣ ገዝቼ እኮ አላውቅም። እሺ ጥሩ። እንደዛ ከሆነ እንጂ ጉረሹ አፍጥሻት። በዚሁ ዋጩ ዋጩ። ዋጩ
ግን በጣም ክፉ ነሽ። እንዲህ መቃጠል አለባት። ፈጣሪ እጃችሁን ይስጣችሁ። እኔ ለማቃጠል ሲሆን ገበያ ሄዳችሁ ቃሪያ ገዛችሁ። እናንተ ማትረቡ። ሄሎ እትዬ። ደህና ነኝ እትዬ። ደህና ነኝ እትዬ። እንዴት ነዎት? ደህና ናት። ደህና ናቸው። ደህና ናት። ደህና ናቸው። ሚጥሚጣ ገዛንና እኮ እሱን ለመቅመስ በእንጀራ ጎርሼ እሱ አቃጥሎኝ ነው። እሺ ሰላም ነው አይደል እትዬ? ደህና ነኝ እትዬ። እሺ እትዬ በሰላም ነው። ችግር የለውም እትዬ፣ በደንብ እየተንከባከብኳት ነው። አሜን። ደህና ዋሉ። የቃሪያ ደግሞ ማቃጠሉን ያውቀው እንዴ? እያደረጋችሁ ያላችሁት ነገር ግን ትክክል አይደለም። አንተ እኮ ምንም የሚጥም አይነት ሰው አይደለህም። ቀልድ አታውቅም። ደግሞ ምን አደረግን? ቆይ ልጅቷ ምን ታደርጋችሁ? የአባታችሁ ገዳይ አይደለችም። ቆይ ምን የምታጠፋ ነው እንደዚህ የምታሰቃዩት? አንተ ምን ሆና ነው ለሷ የምትጨነቅላት? አንድ የሚያስብ ሰው ሁኚ። እና እናንተ አታስቡም እያልከኝ ነው? የምታደርጉት ነገር ትክክል እንዳልሆነ እየነገርኩሽ ነው። ይሄን ነገራችሁ ብታቆሙ ደስ ይለኛል። አንተ ደስ አላለህም እና እኔ የተሰማኝን ነገር ከመናገር ወደ ኋላ አልልም። ስርዓት ባለው መልኩ እኮ መነጋገር ይቻላል አይደል? እንዴ ሚስትህን የተናገርኩብህ እኮ ነው የምትመስለው። እንደ ህፃን ይሄን አርጊ ይሄን አታርጊልሽ አይደለም የመጣሁት። እንደ ታላቅ ወንድም ግን እህት ያልሆነ ነገር ስታደርግ ለመልሳት ነው የመጣሁት። እሺ አሁን ቆይ ምን አርጊ ነው የምትለኝ? ፍቅር አመሏን ታውቂያለሽ። ሰው ሚላትን አትሰማ። እና እኔ ፍቅር እንድመክራት ፈልገህ ነው? መጀመሪያ አንቺ ተመከሪ። ልጅቷ ያልሆነ ነገር እንድታደርግ የልብ አትስጫት። የጥፋቷ ተካፋይ አትሁኚ። ይሄ ሁሉ ያቺ ሰራተኛ ለምን በላች ለምን ጎረሰች ነው? ይኸውልሽ ሊዲያ፣ ነገ ላይ ምን እንደሚያጋጥምሽ አታውቂም። እባክሽ ራስሽ ላይ ግፍ አታሳድሪ። ልታስፈራራኝ አትሞክር። እኔ ለነገ የምጨነቅ ሰው ነኝ። እሺ ስለዚህ ዛሬሽን አታበላሽዋ። ከሁሉም ጋር ሰላም ሁኚ። አደይም በማታውቀው ነገር ስቃይ እንዲደርስባት አታድርጊ። እና ብታጠፋ ማትቀጣም እያልከኝ ነው? ቆይ አንቺ ማን ነው ቀጭና ቆንጣጭ ያደረገሽ? ተረጋግተሽ አስቢ ነው እያልኩሽ ያሉት። እስቲ ለመረጋጋት ሞክራለሁ ከቻልኩ። እድሜ ልክሽን አትኖሪም። ስለዚህ ቂም አታትርፊ እባክሽ። ማ ሰራተኛዋ ናት ቂም የምትይዘው? ሁሉም ሰው ይይዛል። የሰው መገናኛው ደግሞ አይታወቅም። ስንት ታዋቂ ሰዎች የኋላ ታሪካቸውን ሰምተሽም ይሆናል አይደል? የእነሱ ታሪክ ለኔ ምን ጠቅመኛል? ጫማ ሲጠርግ የነበረ ሰውዬ ጊዜ ተቀይሮ ሲያስጠረጉት የነበሩትን ሰዎች የራሱ ድርጅት ቀጥሮ እያሰራቸው ነው። እና አደይ የራሷን ሆቴል ከፍታ እንዳትቀጥረኝ ፈራክ? ነገሽን ስለማታውቂው ክፉ ነገር አታውሪ። እንደ አፍህ አድርጎላት እንደዛ ሆኖ ባየው። ያደርገዋል አይቀር። ያኔ ትንቢቱ ተሟላ የሚል መጽሐፍ አሳትምልሃለሁ። ሊዲያ እባክሽ አትቀልጂ። የምሬ ነው። ቃል ገብቻለሁ፣ አድርገዋለሁ። አታስቢ፣ ታየዋለሽ። ምድራችን የብዙ ነገር መታያና መለዋወጫ ነች። ይህም ቀን አልፎ እናወራበታለን። እመኚ። ፋቲማ ቀኝናት መጨረሻሽ እንደዚህ እንዴ? አዴ ምን ነው ብቻሽን ቁጭ አልሽ? ስራ ጨረስኩና እኮ ግራ ገባኝ። እና ታዲያ ሳሎን አትመጪም ነበር? አይ መምጣት አልፈለኩም። ለምን? እዚሁ ተመችቶኛል። ይልቅ አንተ ሂድ። ቆይ ባርነት ነው እንዴት ያልሽ?
ወደሽ ከተደፋሽ ይረግጥሽ አይከፋሽ አሉ። ምን አልሽ? አይ ምንም እዚሁ ነው። እሺ እና ሳሎን አትሄጂም? አይ አልሄድም። ሂድ አንተ። አይ በቃ አልሄድም። እኔም እዚሁ አዋራሻለሁ። ብታወራኝም ባታወራኝም የሚብስ እንጂ የሚቀየር ነገር የለም። ስለዚህ ሌላ ችግር ባትሆንብኝ ጥሩ ነው። እንዴ አደይ፣ ቆይ ምን እያልሽኝ ነው? በቃ ዳዊት ሂድ። እሺ ካልሽ እኔ ደበረሽ መስሎኝ ነው። ላስጨንቅሽ አልፈልግም። አንቺ ምን እየሰራሽ? ተቀምጬ። ምን ነው የምትሰሪው ስራ የለሽ? ጨርሻለሁ። ዴቪድ ሄዶ ነው? አላየሁትም። ወደዚህ መጥቶ ነበር እንዴ? ኧረ አልመጣም። እዚህ ምን ሊሰራ ይመጣል? በቃ ቀኑ ሙሉ መመላለስሽ ነው ዛሬ። አረኛ በጣም ደህና ነን። እናንተ አትጨነቁ። እሷማ ምን ትሆናለች? ያው ተመችቷታል። ግን ታውቂያት የለ ቅብጠቷን። እነሱ በሚችሉት አቅም እየተንከባከቡን ነው። አደራ ያለባቸው ነው ይመስለው። አረ ምንም መጣደፍ አያስፈልግም። ተረጋግተን ቀስ ብለን እንመጣለን። ችግር የለም እማዬ፣ እዚህ ሁሉ ሙሉ ነው። ምንም አያስፈልግም። እጠብቃታለሁ። ሁሌ ከኔ ጋር ናት፣ የትም አትሄድም። በቃ ደውላለሁ። እታች እየጠበቁኝ ነው መሰለኝ። ቻው። እሺ እናቴ፣ እሺ ቻው። አንቺ አይደል? ፍቅር ምን ነው በጊዜ ተኛሽ? አራት ፈልገሽ ነው እንዴ? አይደለም። እና ምን ልታዘዝ? የምጠይቅሽን ጥያቄ በስርዓት ትመልሽልኛለሽ። እሺ ምንድነው? ከዳዊት ጋር ምንድነው ያለሽ? አረ ምንም የለንም። እውነቱን ንገሪኝ። እውነቴን ነው። ዳዊት ማለት ከልጅነታችን ጀምሮ ልቤ ውስጥ ያለ ፍቅሬም ህይወቴም ነው። በጣም ነው የማፈቅረው። ይሄን አላውቅም ነበር። እሱን ከማጣ ብሞት መርጣለሁ። አረ ጠላትሽን? ጠላቴማ ፍቅሬን ለመንጠቅ የሚሞክር ሰው ነው። የምርሽን ነው? እየቀለድኩ ይመስልሻል? አይ አዲስ ነገር ሆኖብኝ ነው። ለመጀመሪያም ለመጨረሻም ጊዜ ነው እየነገርኩሽ ያለሁት። እኔ በዴቭ እንኳን አንቺን ቀርቶ ወላጅ እናቱን እንኳን አልሰማም። እሺ አንቺን ከኔ በተሻለ ነው የሚያይሽ። ስለሚያዝንልኝ እኮ ነው። ለምንድን ነው የሚያዝንልሽ? እኔ እንጃ። ከኔ ጋር ሰላም መፍጠር ትፈልጊያለሽ? አዎ እፈልጋለሁ። የምልሽን አድርጊ። እሺ ምን ላድርግ? እትዬ እስክትመጣ ቢያንስ ሰላም መሆን እፈልጋለሁ። ዳዊት እንዳያይሽ እንዳያዝንልሽ አድርጊው። እንዴት አድርጌ? አላውቅም። ከፈለግሽ ስደቢው፣ ከፈለግሽ ደግሞ ደብድቢው። ግን እኮ ግን ብሎ ነገር የለም። ተስማምተን የለ በቃ አድርጊው። እሺ ያልኩሽን አድርጊና እንስማማ። ካልሆነ ግን ጠላቶች ሆነን እንኖራለን። ግድ የለሽም። ጥቂት ጊዜ እኮ ነው የቀረኝ። ጊዜ የለኝም። በቃ አድርጊው፣ አለቀ። እሺ ያልኩሽን ነገር ተስማምተሽ አድርጊው። ያ ካልሆነ ግን ጦርነት ለመክፈት ዝግጁ ነኝ። እዛ የሚያደርስ ምንም ነገር የለም። ተስማምቻለሁ።
ተናደሪ ተናደሪ እውነቷን ነው እያወራች ያለችው ወይስ እየቀለደች ነው? ደግሞ እንደዚህ ስትሆን አይቻት አላውቅም። ወይ ጠጣ ይሆን እንዴ? ጠጣ ከሆነ እኮ ሆድ ያበውን ብቅል ያወጣዋል ትላለች እማዬ። እባክህን አምላኬ በዚህ ነገር አትፈትነኝ። ምን አድርገሽ መጣሽ? ስምምነት ፈጠረ። የምን ስምምነት ነው ደግሞ ከሷ ጋር? ምስኪን መስዬ ታየዋት። ከዛ ደግሞ አውሬ እንድመስላት አደረኩኝ። አረ ከባድ ሴት ናት። ይሁን ነገርማ ማድረግ አለብሽ። የምናደርጋት ነገር ሁሉ ምንም ተስፋ ሊያስቆርጣት አልቻለም። አንቺ ነሻ። እሷ እኮ እየበለጠችን ነው። የሆነ ጠንከር ያለ ነገርማ ማድረግ አለብን። አሁን ድከመ ብሎኛል። ሲቀስ ብዬ አስብበታለሁ። በአንቺ መዘናጋት ወንድሜን አፈፍ አድርጋ ልትወስደው ነው። እኔ ለራሴ ጨንቆኛል። እንደዛማ አይሆንም። በወንድምሽማ ቀልድ የለም። አንቺ እንደዚህ እያልሽ ተዝናኝ። እሱ እየሆነልሽ ያለው እኔንም አውቀው። በእርግጥ ልጅቷ በጣም ቀመረኛ ነች። ቀመሯን ቀምራ ጉድ እንዳታረገን እንጂ እስካሁን እኮ ምንም ያደረግነው ነገር የለም። እሱ ደግሞ እንደምታዩ እየባሰበት ነው። እስካሁንም እየተቅለሰለሰች ነው ጉድ ስታረገን የነበረችው። ስትታይ እኮ ምንም እንደዚህ ተንኮለኛ አትመስልም። ከዚህ በኋላ እድል እንሰጣት አይገባም። ይሄ ስምምነት የምትይውን ነገር ደግሞ ወደ ኋላ ተዩ። የምን ስምምነት ነው ከሷ ጋር? እሺ ምክርሽን እቀበላለሁ። ጥሩ ሀሳብ ነው። በቃ እንደዛ ማድረግ እኮ ቀላል ነው። እሺ በእነ ባርኮት ፊት የሆነ ኃይለኛ ጥፋት እንድታጠፋ አድርጌ ራሱ ባርኮት እንዲያባረራት አደርጋለሁ። በዚህ ሀሳብ ደግሞ ግዴታ አንቺ እኔን ማገዝ አለብሽ። ተረጋግቼ እያሰብኩበት ነው። አረ ችግር የለውም እንዳታስቢ። ድራሿን ነው የምናጠፋት። እንደዚህ እንዳቃጠለችኝማ ከዚህ ቤት እስካልወጣች ድረስ በደንብ አቃጥላታለሁ። እስቲ ጀምሪ። እኔም እናንተን እያየሁ ትንሽ ልዝናና። አንቺ መዝናናቱን ብቻ ነው የምትፈልጊው? እዚህ ቤት እኮ ሁሉም ነገር ነው የሚጨንቀው። በተገኘው ነገር መዝናናት ብቻ ነው የምፈልገው እኔ። ጥሩ። እዚህ ምን እንደማደርጋት አሳይሻለሁ። እባክሽ መፎከር ብቻ አይደለም አድርገሽው አሳይኝ። ጣት እንገናኛለን። እሺ ተናደሪ። ተናደሪ። እና እህቴ አሁን ውጭ አሉኝ ነው የምትይ? እሺ አሁን ምንድነው የምናደርገው? ታውቂያለሽ አዲስ አበባ እንኳን ዘመድ የለንም። የት ትጠጊያለሽ? በየሁለት ቀኑ እኮ ከክፍለ ሀገር መመላለስ ደግሞ የማይታሰብ ነው። እሺ አሁን እኔ ምን ላድርግ? እዚህ እንዳላመጣሽ እንኳን አሰሪዎች ክፉ ናቸው። የት እንደማስጠጋሽ አሁን ጨንቆኛል። እሺ በቃ አንቺ አትጨነቂ። እኔ መፍትሄ እፈልጋለሁ። በቃ አንቺ በስርዓት መድኃኒትሽን ውሰጂ። ሁሉንም አስተካክዬ መጥቼ ወስድሻለሁ። እሺ በቃ ወይ አምላኬ ምንድነው የማደርገው? እንዴት አደርሽ? እንዴት አደርክ? አደይ ትናንትና በስሜታዊነት ተናገርኩሽ ነገር ተቀየመሽኛል መሰለኝ። ይኸውልህ ባርኮት፣ እኔ እዚህ ቤት እስካሁን ድረስ ሁሉንም ችዬ የኖርኩት የእናታቸው አደራ ስላለብኝ ነው። ደግሞ አንተም ብትሆን ባለፈው እንዳንቺም ይሆንልን ሰው አናገኝም ስላልከኝ እንጂ እኔም ከዚህ ቤት ወጥቼ ሌላ ሰው ቤት መግባት አለያም እናቴ ጋር ሄጄ መኖር እችላለሁ። ይኸውልሽ አደይ፣ እኔ እኮ ከሌሎቹ ሳለይቶ ፍቅር መተማማትን ስላስጨነቀኝ ነው። ያው እንደምናምንሽማ ታውቂያለሽ አይደል እንዴ? ማናምንሽ ቢሆን ኖሮ እኮ እኔም መታለም ከቤት ስንወጣ አደራ ባላልሽ ነበር። የኔን ስራ ደግሞ ታውቂዋለሽ፣ ፊልድ ይበዛዋል። ብዙ ጊዜ ቤት ውስጥ አልገኝም። በዛ ምክንያት የቤተሰቤ ነገር ያስጨንቀኛል እንጂ አንቺን ከፍቅር ለይቼ እንደማለሽ ታውቂያለሽ አይደል እንዴ? አይደለም ባርኮት፣
እንደ ባዳ ባታየኝማ ቤት ውስጥ ካለው ሰው ሁሉ እኔን ለይታ ያጠረጥረኝም ነበር። አረ አደይ እንዴ እንደዚህ እንዲሰማሽ ካረኩ በጣም ይቅርታ አድርግልኝ። ያው የባይተዋርነት ስሜት ደግሞ እንዳይሰማሽ። አንቺም ፍቅርም የኔ ቤተሰቦች ናቸው። ያው ተደናግጬ እንደዚህ ያልኩሽ ለማለት ነው። ስለዚህ ይቅርታ አድርጊልኝ እባክሽ እሺ። በቃ ባርኮት ያንተንም አደራ ድጋሚ ከመበላ በሄድ ይሻላል። አሰናብተኝ። አደይ ይቅርታ እያልኩሽ እኮ ነው። ምን ሆነሻል? እሺ እና እንደዚህ ነው በቃ ይቅርታ የምታደርጊልኝ? ካስቀየምኩሽ ይቅርታ እሺ። በጣም አመሰግናለሁ። በቃ ስራሽን አላስፈታሽ። ፍቅር በቃ እኔ ወደ ስራ ልሄድ ነው። እሺ ትንሽ ጊዜ ስለምቆይ እንዳትጨነቂ። ባርኮት እኔን እዚህ ብቻዬን ጥለኸኝ ልትሄድ ነው? ብቻሽን እኮ አይደለሽም። አደይም ዴቭም ሊዲያም አሉልሽ። የአደይን ስም አትጥራብኝ። ቆይ አደይ ምን አደረገችሽ? ምስኪን ልጅ እኮ ነች። እኔ ምስኪን ነች አይደለችም የሚለውን በደንብ ጠንቅቄ ያውቃለሁ። ለማንኛውም ብቻሽን ጥይሻለሁ የምሄደው። ዴቭም ሊዲያም አሉልሽ። ለእኔም ደግሞ ፈለግሽ ሰዓት መደወል ትችላለሽ። እታለም ብትሆን ቀጣይ ሳምንት ትመጣለች። እኔም ቢሆን እኮ አልቆይም። እሺ ባርኮት በተቻለ አቅም ቶሎ ለመምጣት ሞክር። አታስቢ ፍቅር፣ ቶሎ እመጣለሁ። ያው የእኔን ስራ ታውቂዋለሽ። በዛ ምክንያት ነው የምሄደው እንጂ ትችሽ ለምን ፈልጌ አይደለም። እሺ በቃ እንደውላለን። የምትፈልጊው ነገር ካለ እንደ ዴቭን ጠይቂያቸው። እሺ አንተም ቶሎ ነው፣ በጣም ነው የምታስፈልገኝ። እሺ ፍቅር ቻው። ምንድነው ባርኮት? የሆነ የተወሰነ ገንዘብ ልኬልሻለሁ። ኧረ አያስፈልግም። የቤቱ አስቤዛ ሁሉም ተሟልቷል። ደግሞ እኮ እትዬም ልካልኛለች። አይ ለቤቱ ሳይሆን የእህትሽ የሕክምና ጉዳይ ሲያስጨንቅሽ እንደነበር አውቃለሁ። ለእሷ አንዳንድ ነገር ይልሻል ብዬ ነው። እሷም ቢሆን እኮ አሁን እየታከመች ነው። ደግሞ በቂ ገንዘብ ልኬላታለሁ። አይ ቢሆንም ያው ምን እንደሚያስፈልጋቸው አይታወቅምና ይጠቅምሻል ብዬ ነው። እሺ ባርኮት አመሰግናለሁ። ምንም አይደል። አትጨናነቂ በቃ። ወይ ባርኮት የዋህ ልጅ እኮ ነው።